በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። ምድራችን ወደ ሶስተኛው የዓለም ጦርነት እያመራች ነውን ወይስ የተጋነነ ስጋት ነው? የአርቴሚስ ጠፈርተኞች ከምድር ጋር ግንኙነታቸው ተቋርጦ የሚቆይባቸው 40 ደቂቃዎች ጉዞ። አሜሪካውያን የአየር ኃይል አባላት በኢራን ከመያዝ ለማዳን በርካታ አውሮፕላኖችና የልዩ ኃይል አባላት የተሳተፉበት ዘመቻ። እንደ ጉንዳን በ$220 የሚሸጥበት ዓለም አቀፍ ጥቁር ገበያ። የኢራን ጦርነት መቼ ያበቃል? እየተቀያየረ ያለው የትራምፕ አስተዳደር የጊዜ ሰሌዳ። የአሜሪካን ጦር ጄት አብራሪ በኢራን ግዛት ውስጥ ፈልጎ ለማግኘት የሚደረገው አስፈሪና አደገኛ ዘመቻ የሚሉትን ዜናዎች እናቀርባለን። አብራችሁን ቆዩ። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎች እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናገሩ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ለቢቢሲ ገልጸዋል። 33ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቱን ማጓጓዝ ካልቻለችው ኩዌት ነው። ይህን ተከትሎም በቀን በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት አስታውቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ ሚዲያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 2018 ዓ.ም ላይ የናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙ ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበር የሚናገሩት ፕሬዚዳንቱ ከጦርነት በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑን ጠቅሰዋል። በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሷል ብለዋል። እንደ ፕሬዚዳንቱ ገለጻ ተሽከርካሪዎች ከዚህ ነዳጅ አግኝተው እንኳ ቢሄዱ ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱ ይመርጣሉ። ይህን ሀሳብ የሚጋሩት አንድ ስማቸው እንዳይገለጽ የጠየቁ የህዝብ ትራንስፖርት ተሽከርካሪዎች ማህበር ኃላፊም መመለሻ ነዳጅ ካላገኘ ተሽከርካሪው እዚያው ነው የሚቀረው። ይህ ብቻም ሳይሆን ባላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅም ሊገዛ ይችላል ሲሉ ተጨማሪ ወጪም እንደሚጎዳ አስረድተዋል። ኃላፊው እንደሚናገሩት አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸው መያዝ በሚችለው ነዳጅ ልክ ያሉ ርቀቶች እየተጓዙ ነው። ነዳጅ ባለመኖሩ ምክንያት የማይካሄድባቸው መስመሮች እንዳሉም ገልጸዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉም እንኳን ለቀናት እንደሚሰለፉ አንስተዋል። ያ ደግሞ ህዝብ ጭኖ ዳግም አይሆንም ብለዋል። ለምሳሌ ወደ ሐዋሳ የሚደረግ ጉዞ ላይ ችግር የለም። የተሽከርካሪዎች ሳልባይት የሚይዘው ነዳጅ ደርሶ ይመልሰዋል፣ ጅማም አድርሶ ይመልሰዋል። ለምሳሌ ሞያሌ፣ ሚዛንጋ፣ ጋምቤላ ያሉ ርቀቶች ላይ የግድ መንገድ ላይ ነዳጅ መቅዳት መቻል አለበት። እነዚህ ቦታዎች ላይ ግን በአግባቡ ነዳጅ ስለማይደርስ ቢኖርም ዋና ከተሞች ስለሚሆኑ እዚያም ደግሞ ሰልፍ ስለሚኖር ተሽከርካሪዎች ይቸገራሉ ብለዋል። ኃላፊው በምሳሌነት የጠቀሱት ከአዲስ አበባ ወደ ሞያሌ የሚደረግ ጉዞ መስተጓጎል እየገጠመው እንደሆነ ቢቢሲ ከተጓዦች ተረድተዋል። ወደ ሌሎች ዜናዎች እናልፋለን። የአሜሪካ ጦር ጄት አብራሪ በኢራን ግዛት ውስጥ ፈልጎ ለማግኘት የሚደረገው አስፈሪና አደገኛ ዘመቻ። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀው USF-15 ተዋጊ አውሮፕላን አብራሪውን በሕይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመት በላይ ባካሄደችው ረጅም የጦር ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው የተዋጊ ጄቱ ባልደረባ አልተገኘም። በጦርነት ውስጥ ተመቶ የወደቀውን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፉበት እጅግ ውስብስብና ከጊዜ ጋር ውጭ የሚሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚህ ሁሉ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። በቀላል ቋንቋ ይህ ተልዕኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና
የማትረፍ ዘመቻ ነው። ይህ ከተለመደው በሰብአዊ ቀውስ ስም ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው። አንዳንድ ጊዜ ዓርብ ዕለት በኢራን ግዛት እንደሆነ ሁሉ ፍለጋውና በህይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በህይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮን በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላሉ። የዓለም የቱሪዝም የአየር መንገድና የሆቴል ኩባንያዎች ከስረዋል። የከፋው የኢራን የሆርሙዝ ወሽመጥን መዝጋቷ ነው። የዓለም 20 በመቶ ነዳጅ ዘይት፣ የማዳበሪያ ንጥረ ነገር፣ ማዕድናት፣ የግብርና ውጤቶችና ሌሎች ሸቀጦች የሚተላለፉበት መስመር በመዝጋቱ ጦርነቱን የከፈቱት የዩናይትድ ስቴትስና የእስራኤልን ጨምሮ የዓለም ምጣኔ ሀብትን እያሽመደመደ ነው። እስራኤል ዩናይትድ ስቴትስ ባለፈው የካቲት 21 2018 ኢራን ላይ የከፈቱት ጦርነት የኢራን አጸፋ የመካከለኛው ምስራቅ ሀገራትን እያወደመ የዓለምን ምጣኔ ሀብት እያሽመደመደ ነው። የዋሽንግተንና የቴል አቪቭ መሪዎች በድርድር መሃል በኢራን ላይ ጦርነት ለማወጀጅ የሚሰጡት ምክንያት መሪዎቹ እንዳሉት ጊዜና ስሜት የሚለወጥ በመሆኑ ትክክለኛ ዓላማቸውን በግልጽ ማወቅ ለተንታኞች አስቸጋሪ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓላማ ግቡን እንዴት የኢራን ስርዓት በኃይል ለመቀየር ሌላ ጊዜ የኢራን ሕዝብ ነፃ ለማውጣት በትራምፕ ቋንቋ ኢራንን ለኢራኖች ለማስረከብ ደግሞ ሌላ ጊዜ የኢራን የኒውክሌር የሚሳኤል ተቋማትና መርሃ ግብር ለማውደም ባሉት ጦርነት የኢራን መሪዎችን ጨምሮ ብዙ ሺዎች አልቀዋል፣ ሚሊዮኖች ተፈናቅለዋል። የኢራንና የእስራኤል፣ የሊባኖስ፣ የኢራቅ፣ የዮርዳኖስ፣ የፋርስ ወይም የአረብ ባህረ ሰላጤ አካባቢ ሀገራት የመሰረተ ልማት አውታሮች ወድመዋል። የዓለም የቱሪዝም የአየር መንገድና የሆቴል ኩባንያዎች ከስረዋል። የከፋው ኢራን የሆርሙዝ ሰርጥ ወይም ወሽመጥን መዝጋቷ ነው። የዓለም 20 በመቶ ነዳጅ ዘይት፣ የማዳበሪያ ንጥረ ነገር፣ ማዕድናት፣ የግብርና ውጤቶችና ሌሎችም ሸቀጦች የሚተላለፉበት መስመር በመዘጋቱ ጦርነቱን የከፈቱት የዩናይትድ ስቴትስ እና የእስራኤልን ጨምሮ የዓለም ምጣኔ ሀብት እያሽመደመደ ነው። ጉዳቱ በሁሉም ሀገራት ላይ ቢሆንም ኢትዮጵያን በመሳሰሉ ድሃ የአፍሪካ ሀገራት ላይ እያሳደረው ከፍተኛ ጫና የየሀገራቱን ሕዝብ ኑሮ እያመሰቃቀለ ነው። የዚያኑ ያክል አንዳንድ ተንታኞች እንደሚሉት ጦርነቱና ስጋቱ በኢትዮጵያና ኤሪትራ መካከል ይጫራል ተብሎ የሚፈረውን ሌላ ዙር ጦርነት ባያስቀረው እንኳ ለጊዜውም ቢሆን አዳፍኖታል። በየሰበብ አስባቡ ይሰማ የነበረው የአዲስ አበባና የአስመራ የውጊያ ዛቻና ፉከራ ቀንሷል። ይሁንና ባለፈው ሳምንት የየመን አንሳር አላህ ወይም ሁቲዎች ኢራንን ደግፈው ከጦርነቱ መግባታቸው በተለይም የባብኤል መንዳብ የባህር በርን ለመዝጋት መዛታቸው ለአፍሪካ ቀንድ አካባቢ ሀገራት ተጨማሪ ስጋት ሆኗል። ሁለተኛው ወሩን ያዘው የእስራኤልና አሜሪካ ጦርነት በአፍሪካ ቀንድ ላይ ያሳረፈው ጫና፣ ስጋትና ደረጃው የዛሬው ውይይታችን ርዕስ ነው ይለናል ዶቼ ቬለ የአማርኛው ዘገባ ነው። አሜሪካ በኢራን ተመተው ከወደቁ አውሮፕላኖች ውስጥ የጠፉ ዜጎቿን ለማግኘት ፍለጋዋን ቀጥላለች ተባለ። የአማራ ክልል መስተዳድር ምክር ቤት ለ1224 ታራሚዎች ይቅርታ አደረገ። ሚሊዮኖች ይሳተፉባል የተባለ የበየነ መረብ ትዕይንት ተደረገ። ወደ ሌሎች ዜናዎች እናልፋለን። ምድራችን ወደ ሶስተኛው የዓለም ጦርነት እያመራች ነው ወይስ የተጋነነ ስጋት ነው ይለናል ቢቢሲ በድረገጹ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛው ወር እየገሰገሰ ይመስላል። መካከለኛው ምስራቅ ያዳረሰው ጦርነት ከቀጠናው ሊያልፍ ይችላል የሚል ስጋት ጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤሚሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታር እና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት የተስተጋባውም ለዚህ ነው። የዓለም ጦርነት የሚባለው ምን አይነት ጦርነት ነው? በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርግሬት ማክሚላን ብዙዎች ጦርነቱን በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነት ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት
ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው የዓለም ጦርነት ሲገልጹ በድንገት ተነስቶ ተዋጊዎችም የተቀናቃኞችን አቅም ሳያገናዙ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉም ያስረዳሉ። የኦስትሮ ሃንጋሪው ንጉሥ ፍራንስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ 1914 አንደኛውን የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ አጋር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገዝ ሩሲያን ስትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሉ እንደሚሉት የዓለም ጦርነት የሚባለውን ሀያላን ሀገራት ያሳተፈው ውጊያ ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓን እና ቻይና ገብተውበታል ይላሉ። ብዙዎች የኢራንን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዚዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለውም ያምናሉ። ፑቲን ሶስተኛውን የዓለም ጦርነት ጀምረውታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል፣ ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤ ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፈቃድ እንደሚጋፋ ገልጸዋል። ወደ ሶስተኛው የዓለም ጦርነት የመግባት ስጋት አለ ወይ? በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርገሬት ማክሚላን እንደሚናገሩት ኢራንና የመን ሁቲ አማጽያን አጋሮቿ ጦርነትን ሊያስፋፉ አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትሻለች። በርካታ ሀገራት የኤነርጂ አቅርቦት መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂ ተጎጂ ሆነዋል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎች ግጭት እንደሚቀሰቅስ ፕሮፌሰሩ ይናገራሉ። ምዕራባውያን መዘናጋታቸውን በማየት ቻይና ታይዋን ለመጠቅለል ትሞክር ይሆናል። ሩሲያ በዩክሬን የምትወስደው እርምጃ ልታጠናክር ትችላለች። ፕሮፌሰር ማርግሬት ግጭት ከቀጠናው ውጭ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥ እድሎች የሚታዩቸው ሀገራት በጦርነቱ ውስጥ መግባታቸውን ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንዲቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይና፣ ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያ በቀጥታ የሚሳተፉ አይሆንም። የአውሮፓ የመካተት እድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዚዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹ ተገዳዳሪ አገር የስትራቴጂ ስህተት ሲሰራ ማስቆም አዋጣም በማለት ነው። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠያቂ አትሆንም። ፕሮፌሰር ጆ እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂካዊ ጥቅም ዋጋ አለው። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ ሀገራትን በመፍራት ይጀምራል። ፕሮፌሰር ማርግሬት እንደሚሉት መሪዎች የጦርነት ሁኔታን ይወስናሉ። የፈረንሳይ ጠቅላይ ሚኒስትር ጎርጊዮስ ኬሚንሰው ጦርነት ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት ነበር። ብዙ ውድመትና እልቂት ከደረሰ በኋላ ጦርነትን የመቀጠል አዝማሚያ እንዳላት ተንታኞች ይናገራሉ። የታሪክ ፕሮፌሰሯ እንደሚሉት የመሪዎች መታበይና ኩራት ጦርነትን እንደሚያስቀጥል ማሳየው ፕሬዚዳንት ፑቲን ናቸው። የዩናይትድ ኪንግደም መከላከያ በወጣው አሃዝ ሩሲያን 1.25 ሚሊዮን ሰዎችን አጣለች። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች የበለጠ ነው። ፕሮፌሰሯ እንደሚሉት መሸነፋቸውን ማመን የማይፈልጉ መሪዎች ጦርነትን ያስቀጥላሉ። ለዚህ ምሳሌ የሚሆኑት ደግሞ አዶልፍ ሂትለርና የሚያቀነቅነው ጽንሰ ሐሳብ እንደማያሸንፍ እየታወቀ ውጊያ መቀጠሉ ነው። ጦርነትን ማርገብ። ጦርነትን ለማቆም ዲፕሎማሲ ቁልፍ ቦታ አለው። የታሪክ ተመራማሪው እንደሚሉት ከሁልጊዜው በተቃራኒ ወገን ያለው ፍላጎት መረዳት ያስፈልጋል። ከዚያም ወደ ንግግር ማምራት። የታሪክ ፕሮፌሰር ማርግሬት እንደሚሉት በቀዝቃዛው ጦርነት ማገባደጃ ላይ የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ጣልቃ መግባትን ተከትሎ በሁሉም ወገን ለመነጋገር ዝግጁ ሆኗል። ይህ ነገር እብደት ነው ብለው ቀዝቀዝ የሚሉ ሰዎች ሁሌም አይታጡም። ከቁጥጥር ሊወጣ እንደሚችል በማሰብ ነገሮችን ያረግባሉ ይላሉ። ሀያላን አገራት ጦርነት ውስጥ ሲገቡ የኒውክሌር የጦር መሳሪያ ስጋት መኖሩ ሳይጠቅሱ አልፉ።
ፕሮፌሰር ጆ በበኩላቸው ዋሽንግተን፣ ቴልአቪቭ እና ቴህራን ማሳካት የሚችሉት ጥግ ድረስ መሄዳቸውን ማመን አለባቸው በማለት ጦርነቱን ለማክተም የሚያስፈልገው የመጀመሪያው ደረጃ ያስቀምጣሉ። ተጨማሪ ጦርነት ለየትኛውም ወገን ተጨማሪ ውጤት እንደማያመጣ ይናገራሉ። ማዕቀብ ማንሳት ያስፈልጋል። ድህነትን ለማስጠበቅ ስምምነት ለማድረግ ከውሳኔ መድረስም አለበት። ኢራን በዓለም ያላትን ቦታ መገንዘብ ያሻል በማለት ተንታኙ ያብራራሉ። በድርድር የተኩስ አቁም ላይ መድረስ እንደሚቻል ያምናሉ። ከዚያም ዘላቂ ስምምነት ላይ መድረስ እንደሚቻል ተስፋ ያደርጋል። አድማጮቻችን፣ ይህ የተከዜ ቲዩብ ነው። ለዛሬ DW አማሪክ ኒውስ ቱዴይን እና BBC አማሪክ ኒውዝ እንደ ዋቢ ተጠቅመናል። አብራችሁን ስለነበራችሁ እናመሰግናለን።